ወሬ ቀንሱ፣ ምግብ ቀንሱ፣ ቲክቶክ ቀንሱ፣ ጸሎት ጨምሩ። ህይወታችሁ በ20 ዓመት የማትደርሱበትን ቦታ እግዚአብሔር ሲያደርሳችሁ ታያለ። ሳትታክቱ ዘወትር ጸልዩ፣ እንደዛች መበለት አታቁም ያለ ያለው እግዚአብሔር ቃል ሉቃስ 9:29 ሲጸልይ የፊቱ መልክ ተለወጠ፣ ልብሱም ተብለጭልጮ ነጭ ሆነ ነው ኢየሱስ ሲጸልይ። ሐዋርያትም ሲጸልዩ ተቀምጠው የነበሩበት ቤት ተናወጠ። ትክክለኛ ጸሎት ማወቅ ከፈለጋችሁ ምንም ከመሆኑ በፊት አንተ ላይ የሚፈጠረው የተለየ ነገር አለ። ትግል አለ። ጆሮ ይግላል። ያንዳንድ ሰው እጁ ይግላል። ውስጡ ልቡ ትራንስፎርም ይሆናል። እሳት ይሰማል። ያ እሳት ሲሰማ አንዳንድ ሰው ይሮጣል፣ አንዳንድ ሰው ይዘላል፣ አንዳንድ ሰው ጸጥ ይላል። ጸሎት ነገሮችን ከመቀየሩ በፊት አንተን ይቀይራል። ውስጥህን ያግለዋል፣ ያነቃቃል፣ እንደ ጋለ ብረት ያደርጋል። ለዚህ ነው በመንፈስ የምትቃጠሉ ሁኑ ወይም የጋለ መንፈስ ይኑራችሁ የሚለው። ለዚህ have a fervent spirit። የጋለ ብረት ታውቃላችሁ? እንደሱ ሁኑ ነው የሚለው። እንደ ሰው ሁሌ የጋለ ነው። ሁሌ በመንፈስ የሚቃጠል ሰው አለ። ሁሌ የሚዘምር ሰው አለ። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ። እንዴት? በመዝሙርና በዝማሬ በመንፈሳዊ ቅኔ ለጌታ በልባችሁ ተቀኙና ዘምሩ። አይቀርም? ሁሉ ጊዜ በልቡ ለጌታ የሚቀኝ ሰው ኮንቲኒየስ የሆነ ኢንፊሊንግ ኦፍ ዘ ሆሊ ስፒሪት ያገኛል። እዚህ ነው ጠዋት ስትነሳ አፍ በመዝሙር የሚሞላው እግዚአብሔር እድል እየሰጠ ነው። እዚህ ነው ወንድሞች ጠዋት ጠዋት ጺማቸውን ሲላጩ ፀጉራቸውን ሲያበጥሩ ሰምታችሁ የማታውቁትን ፉጨት ትሰማላችሁ። መዝሙርም አትችለው ሁሉ በልጦ አተንሰል ሄቨንሊ ፍሪኩዌንሲ ጋር እግዚአብሔር ሊያገናኝ ነው። ለምን? አእምሮ ገና በብዙ ነገሮች አልተያዘም። ሌሊቱን በሙሉ እየታጠበ ስለነበረ ጠዋት ስትነሳ ልብ ውስጥ መዝሙር ሲመጣ መዝሙሩን እየዘመርክ ልሳን እየተናገርክ እንደ ፓራሹት ውስጥ ያለው ነገር እየተከፈተ ከሄደ